አቶ መስፍን በህይወት አለሁ ብሎ ወደ ቤት መጥቷል። የመስፍን ቤተሰብ በሙሉ ደስተኛ ሲሆን፣ በተቃራኒው አቶ በቃሉ ደግሞ ህይወቱ አልፏል። ወደ ሆስፒታል እንኳን ለመውሰድ አልቆየም፣ ወዲያው ነበረ ህይወቱ ያለፈው። እርግብ ከሀገር ወጥታለች። እንደሚታወቀው እርግብ ብዙ ሰዎች የሚያውቁት ከሀገር መውጣቷን ነበረ። ነገር ግን ይህን ጉዳይ የአክስቴን ገዳይ ሳልጨርስ የትም አልሄድም በማለት የውጭ ፕሮሰሶቿን ሙሉ ለሙሉ ከጨረሰች በኋላ አቶ በቃሉን መታ ጨርሳ ሄዳለች ማለት ነው። ይህን ሁሉ እንድታደርግ ማነው የተባበራት? አቶ መስፍንስ የት ነበር? እርግብና አቶ መስፍንስ አብረው ነበር ወይ የሚሰሩት የሚለውን በአጠቃላይ ሁሉንም ይዤላችሁ መጥቻለሁኝ። ቪዲዮውን አለፍ አለፍ ብዬ ያስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ የመጨረሻ ፓርት ነው ይዤላችሁ የመጣሁት። በጣም ደስ የሚል አጨራረስ ነው። እንደሚታወቀው ኖላዊ ድራማ በጣም ተወዳጅ ድራማ ነበረ። መሀከል ላይ ትንሽ የተወሰኑ ከኦዲየንሶች የሚታዩ ቅሬታዎች ቢኖሩም ነገር ግን አጨራረሱ በጣም ደስ የሚልና የሚያጓጓ መሆን ያለበት ነገር ነው የሆነው። እንግዲህ እነ ቤቲ ሁሉ ተጋልጠዋል። ወይዘሮ ሜላትና ቤተሰቦቿ ደግሞ ድል ተጎናጽፈዋል። በተለይ ወይዘሮ ሜላት ብዙ ዋጋ ከፍላለች በዚህ በድራማው ታሪክ ላይ። የሜላትና ቤተሰቦቿ በተለይ የአቶ መስፍንና የሜላት ትዳር፣ የሀናና የእርግብ ትግል፣ እንደዚሁም ደግሞ የወይዘሮ ሜላት በትዳሯም በድርጅቷም ሆነ በልጆቿ ብዙ ነገሮችን ተፈትና ያለፈችበት ነገር ነው ያየ ነው። ወደ አቶ ኖላዊም ስንመጣ ደግሞ አቶ ኖላዊ በጣም ተስፋ ቆርጦ ልጅ መውለድ አትችልም ተብሎ ልጅ እንደማይወልድ ውስጡን አሳምኖት ሁሉ እየኖረ ያለ፣ እንደዚሁም ከፋኖሴ ጋር የተገናኘውም በአጋጣሚ ቢሆንም ከፋኖሴ ጋር ትዳር መስርቶ አብረው ለመኖር ለራሱ በጣም ፈራ ተባ ሲል የነበረ ኦልሬዲ ተስፋ መቁረጥ ውስጥ የነበረ ሰው ነበረ። አሁን ላይ ግን በስተመጨረሻ እንግዲህ ፋኖሴ ጸንሳለች። የፋኖሴ የጸነሰችውም ልጅ አቶ ኖላዊ እንደሆነ በሐኪም ቤት ተረጋግጧል። አቶ ኖላዊ በጣም ደስተኛ ነው በዚህን ዙሪያ። እንደዚሁም ካሳለፍነው ፓርት ላይ እንግዲህ አቶ መስፍን ከቤት እንደወጣ የሚገልጽ ወረቀት ወይዘሮ ሜላት አግኝታ አይተናል። እሱንም እያነበበች ሳለ የተላለፈውን ዜና ስታይ ራሷን ስታ ወድቃ ነበረ። እንደዚሁም ምናሴና ሀና ይዘዋት ወደ አልጋ ክፍል ገብተው እስከምትነቃ ድረስ ጠብቀው ከነቃች በኋላ ደግሞ ምን ሆና እንደሆነ ስትጠይቃቸው እንግዲህ ከመውደቋ በፊት ራሷን ከመሳቷ በፊት ያየችው ወረቀት እና እንደዚሁም ዜናውን የሰማችው በህልሟ መስሏት ነበረ። ነገር ግን አይደለም። እንግዲህ ዛሬ አቶ መስፍን መጥቶ አዲስ ነገር ተናግሯል። አቶ መስፍን ይመጣል ብለው አልጠበቁም ነበረ። በብዙ መንገዶች አጣርተዋል። አቶ መስፍን በህይወት እንደሌለ ማለት ነው። በዋናነት በዛን ቀን ከኢትዮጵያ ወደ አሜሪካ በረራውን ያደረገው አውሮፕላን አንድ ብቻ መሆኑን ቼክ አድርገው ያንን ኢንፎርሜሽን ሰምተዋል። በዚህ ነገር እርግጥ አቶ በቃሉም በጣም ተደስቶ ነበረ። ግን አቶ በቃሉ የመጨረሻ ደስታው ይች ነበረች። እንግዲህ አቶ በቃሉ ተሳካልኝ ብሎ ወይዘሮ ሜላት ሀዘኗ ላይ ስትቀመጥ፣ እኔ ደግሞ የቤቶቹን እንግዲህ የሚገርመው ነገር አቶ በቃሉ ድርጅቷን ማዳከሙ ሳይቀር በድርጅቷ ስር የሚሰሩ ሰራተኞችን በቁጥጥሩ ስር ማድረጉ ሳይቀር እንደዚሁም በቤቷ ውስጥ አስጠግታቸው የምትኖረውን እነ ቤቲን ሳይቀር ሁሉንም በቁጥጥሩ ስር ካደረገ በኋላ በድርጅቱ ዙሪያ ሲጨርስ የመኖሪያ ቤቶቿን እንግዲህ ወይዘሮ ሜላት ተናግራለች። በየአካባቢው የመኖሪያ ቤት ትገነባለች። አንዳንድ ለበጎ አድራጎት ስታውላቸው፣ ሌሎቹን ደግሞ ለልጆቼ ለወደፊት እያለች በምናሴም በሰላምም በሀናም ስም የተሰሩ የተገዙ ቤቶች አሉ። እነሱን ሁሉ ለመውሰድ የቀድሞ መኖሪያ ቤቷን ሁሉ ጨምሮ ማለት ነው
እንግዲህ ይሄን የሚያደርገው በዋናነት በአቶ መስፍንና በሜላት መካከል ያለው ክፍተት ስለተመቸው ነው። እንግዲህ መስፍን እንደምታውቁት በጣም ስሜታዊ ይሆናል፣ በጣም ይናደዳል በአንድ ነገር ላይ። ያ ሲሆን ደግሞ ወይዘሮ ሜላትም ኃይለኛ ናት። ባይዘዌ አንዳንድ ጀግና ሴቶች ልክ እንደ ወይዘሮ ሜላት ናቸው። ወይዘሮ ሜላት ብዙ ነገሮችን በራሷ ተቋቁማ ከልጆቿ ጎን ሆና ችግርንም መከራንም ሀዘንንም ብቸኝነትንም አይታ በዛ ሁሉ ህይወት ውስጥ ተፈትና ልጆቿን ያልጣለች እንደዚሁም ደግሞ ህይወቷን ያሸነፈች ድርጅቷንም በጣም ስመ ገናና ያደረገች ጀግና ሴት ናት። እንደነዚህ አይነት ሴቶች ደግሞ ቶሎ የሚረዳቸው ሰው ነው የሚፈልጉት። በተለይ ደግሞ በባል ደረጃ ላይ ሲሆን ባል አስተዳዳሪ ነው በስሙ ለራሱና አንድ ወንድ አስተዳዳሪነቱ ብቁ ካልሆነ ሴቶች ይናደዳሉና ይበልጥ ደግሞ የማስተዳደር ብቃት ያላት ሴት እንደ ወይዘሮ ሜላት ነገሮችን ታግላ ማለፍ የምትፈልግ የምትችል ሴት ስሜታዊ ባትሆን ነው የሚገርመው። ምክንያቱም አንዳንድ ሚስት ሁሉ እኩል አይደለም። ወይዘሮ ሜላት በጣም የተለየች ሴት ናት። በዚሁ በድራማው ታሪክ ላይ እንዳያችሁት እንግዲህ አቶ መስፍን ሀና ከጠፋቸው በኋላ በመስፍንና በሜላት መካከል በነበረው ግጭት ልጅሽን ለጠንቋይ ገብረሻት ነው ወይ ብሎ ከተናገራት ወደዚህ ወይዘሮ ሜላት በጣም ተናዳና በእነሱ መካከል ትልቅ የሚባል ክፍተት ተፈጥሮ ስለነበር በዛን ወቅት ነው እንግዲህ ትቷት ወደ ውጭ ሄደው ሳይነግራት ነው የሄደው። የት እንዳለ ሁሉ አታውቅም ነበረ። ከአመታት በኋላ ነው እንግዲህ ውጭ ሀገር እንደሚኖር የነገራት። ብዙም ሳይቆይ ደግሞ ወደ ሀገር ገብቶ ቀጥታ ወደ ቤት ነበረ የመጣው። እንግዲህ በወቅቱ ወይዘሮ ሜላት በጣም ተናዳ ነበረ። ይህን ሁሉ ርቀኸኝ ኖረህ እንዴት ትመጣለህ? ስትመጣስ ቢያንስ ለምን አትነግራኝም? የሚል ብዙ ግጭት ተፈጥሮ ነበረ። ነገር ግን በወቅቱ እንደምንም እሷ ብትገፋውም ተቋቁሞ ጥሩ የሚባል ግንኙነት አብረው ለመኖርም ችለው ነበረ። ነገር ግን በድርጅቱ ዙሪያ አልፎ አልፎ ፈተና ይፈጠር ነበር እንዳያችሁት። የአቶ በቃሉ ሰላይ የሆነው ሰላምን አፈቅርሻለሁ ብሎ ወደ ሀና ቤተሰቦች ወደ ወይዘሮ ሜላት ድርጅት የገባው ሰው ብዙ ነገር ፈትኗቸው ድርጅቱን ኪሳራ ላይ ጥሎባቸው ነው የሄደው። እንደዚሁም ድርጅቱን ብቻ ሳይሆን ሰላምንም ከጸነሰቸው በኋላ ትቷት ሄዶ በብዙ ነገሮች ልጇ እንድታልፍ ሆኗል። ሰላም ማለት ነው። እንግዲህ ያ ሁሉ አልበቃ ብሎ ደግሞ ከተወሰኑ አመታት በኋላ ተመልሶ አሁንም ሜላትን ድርጅት ሌላ ኪሳራ ውስጥ አስገብቶ ሌሎችም ደግሞ በሜላት ድርጅት ስር የሚሰሩ ደንበኞችንም በነሱ ቁጥጥር ስር ለማስገባት ችሏል። ወይዘሮ ሜላት የልጁን ብቃት ብትተማመንበትም ነገር ግን አሁንም ከሰላም ጋር የነበረው ነገር እንደገና ቀጥሎ ከሰላም ወደ ሀና ተሸጋግሮ ሁሉንም ሲፈትናቸው ሲያስቸግራቸው ነበረ የቆየው። ይህን ሁሉ ለምንድን ነው ዛሬ የማነሳባቸው? እንግዲህ ድራማው ከመጀመሪያው እስከ መጨረሻው ያለውን ታሪክ ነው። በስተ መጨረሻ ደግሞ በጣም እነሱን ሲያስቸግር የነበረ አቶ በቃሉ መጨረሻው አለማማሩ በጣም ደስ ይላል። ምክንያቱም እንግዲህ ወይዘሮ ባዩሽንም እንደዚሁ ብዙ ነገሮችን በሀና ቤተሰቦች ወይም ደግሞ በወይዘሮ ሜላት በአቶ መስፍን ቤተሰብ በእነሱ ላይ ትልቅ ጫና ሲያሳድር የነበረ በጣም አምባገነን የነበረ እና እነሱን እስከ መጨረሻው ድረስ አሁንም ለማጥቃት የሚፈልግ ነው። ወይዘሮ ሜላት አቶ በቃሉን ለማጥቃት አትፈልግም። ነገር ግን ድርጅቷን ከአደጋ መታደግ ትፈልጋለች። ድርጅቷን ከአደጋ የምትታደገው የተሻለ ምርት በማቅረብ ጥራቱ የተሻለ በሁሉ ነገር ከሌሎች የተሻለ ምርት በማቅረብ ነው እንጂ ሌሎችን ድርጅቶች ላይ ጉዳት በማድረስ አይደለም። ስለዚህ የወይዘሮ ሜላት ቤተሰብ እንግዲህ አሁን ላይ ደስታን ተጎናጽፏል። አቶ መስፍንም መጥቷል። አቶ መስፍን መምጣት ብቻ ሳይሆን ባለፉት 48 ሰዓታቶች
የት እንደነበረ ምን እየሰራ እንደነበረ ሁሉ እንግዲህ እርግብን ወደ ኤርፖርትም ያደረሳት እሱ ነው። ወዲያው ነበር በረራዋ መካሄድ የነበረበት። ወዲያው ነበረ ወደ አየር መንገድ የወሰዳት። እርግብን በሰላም ከሀገር ወጥታለች። እዝራ በጣም ተናዶ እርግብን እየፈለገ ነበረ። እንደሚታወቀው ቤቲ አይታታለች። እርግብ ስትወጣ ካየቻትም በኋላ ቀጥታ ወደ እዝራ ወደ ቤት ገብቶ ነበረ። ቤቲም ከእዝራ ቀጥላ ነበረ የገባቸው። እንግዲህ እዝራ በጣም ተደናግጧል። አባቱ ላይ ምን እንደደረሰ ያው የሚታይ ነገር ነው። ግንባሩ ላይ ነበረ የተተኮሰው። በጣም ተደናግጦ ቤቲም በጣም ተደናግጣ ነበረ። ወደ እርግብም ሮጣ እሷን ለመያዝም ሞክራ ነበር። ነገር ግን እዝራ ደግሞ በጣም ስለተደናገጠ ነይ አግዥኝ እያላት ነበረ። እንግዲህ በዚህን አጋጣሚ እርግብ ከግቢ ወጣ ቀጥታ ወደ አየር መንገድ ሄዳለች ማለት ነው። እርግብ ብዙዎቻቸው የሚያውቁት ከሀገር እንደወጣች ነው ቀደም ብሎ። አሁንም ቢሆን እርግብ መሆኗን እዝራ አላወቀም። ቢያውቅም እንኳን ዛሬውኑ ወጥታ ዛሬውኑ በረራዋን ታካሂዳለች፣ ዛሬውኑ ሰውየው ላይ ጉዳት አድርሳ ዛሬውኑ ከሀገር ትወጣለች ብሎ አልጠበቀም ነበር። እዝራ የአባቱን ገዳይ ለማወቅ እንደዚሁም ለማስያዝ ሙከራ ቢያደርግም ሰውየው ሴትየዋ ግለሰቧ ማለት ነው ከሀገር እንደወጣች ተነግሮታል። በስተ መጨረሻ እንግዲህ አሳልፍነው ፓርት ላይ እንዳያችሁት ሀና አባቷ መሞቱን ሰምቶ ነበረ ሀናን ሲጠባበቅ የነበረው። ሀናን አግኝቼ ማናገር ፈልጋለሁ እያለ ነበረ በእነ ሀና ሰፈር የዋለው። እንግዲህ እነ ሀና ቤተሰቦች የሀና ቤተሰቦች ቤታቸው እንደሆኑ ያውቃል። እዛን ወደ ቤት እስከሚመጣ ድረስ የዋለው ወደ ሀና ቤተሰብ ወደ ሀና ቤት ውስጥ ማን እንደሚገባ ማን እንደሚወጣ እያየ ነው የዋለው። የሀና ቤተሰቦች መጥተው አባቱ ላይ ጉዳት እንዳላደረሱበት እርግጠኛ ነው። ነገር ግን እርግብን እዛ ግቢ አይቷት ያውቃል ካሁን በፊት ስትገባ ስትወጣ። እንደዚሁም ደግሞ አቶ መስፍን የለም ተብሎ እንዴት ድንገት መጣ የሚለው አሁን ትልቅ ፈተና ሆኖበታል እዝራ። እንደዚሁም የአባቱን ማጣት ብቻ ሳይሆን አባቱን ያጣበት ምክንያትም በጣም ልቡን ሰብሮታል። በተቃራኒው ደግሞ የወይዘሮ ሜላት ቤተሰብ ደስታን ተጎናጽፏል። እርግጥ እዝራ በመጨረሻ ላይ ማዘን አለበት አይባልም። ምክንያቱም አባትየው በጣም ኃይለኛና ክፉ ሰው ቢሆንም እዝራ ግን በጣም መልካም ከአባቱ ተቃራኒ የሆነ ባህሪ የነበረው ልጅ ነበር። ይሁንና እንግዲህ የአባትን ምን ልጅ ይከፍለዋል እንደሚባለው እዝራ በጣም አዝኗል። የወይዘሮ ሜላት ቤተሰብ ደስተኛ ናቸው። የወይዘሮ ሜላትን ቤተሰብ ደስተኛ ያደረገው በዋናነት አቶ መስፍን መመለሱ ነው። ሲቀጥል ደግሞ ቤቲ በመጋለጧ ነው። እንግዲህ ቤቲ በቤቷ በወይዘሮ ሜላት ቤት እየኖረች ብዙ ነገሮችን ስታደርግ እንደነበረ የሚያጋልጥ ብዙ ሰነድ ወጥቷል። ቤቴም ወደ እስር ቤት ተወርውራለች። እንግዲህ መጨረሻው ይህን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ